አዳም ወዴት ነህ ያልከኝ በፍቅር ድምጽ ፈለከኝ። ክፉ መንፈስ የሚከተሉትን መንገዶች ይወዳል። አንደኛ ከላይ ብቻ እንድንይዘው ይፈልጋል። ሁለተኛ አድካሚ ነገርን ትውልዱ አይፈልግም። አሁን ማቋረጫ መንገድ ነው የሚፈልገው። በአቋራጭ ረጅሙን የእግር ጉዞ በመኪና አቋርጦ በአንድ ጊዜ እንደጨረሰው አሁንም አንዳንድ ነገሮችን በአቋራጭ መሄድ ነው የሚፈልገው እና የግንባታ ስራዎችን ብዙ ጊዜ የሚፈጀውን በመካኒካል ሙያ በአንድ ጊዜ እንደሚገነባው ሃይማኖትንም እንደዚሁ በአቋራጭ አለድካም እንዱ አባታችን ሆይ ቢል ይበቃል። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ ተኛ በቃ አልጨረሰውም። ምክንያቱም ይበቃል በቃ እቺን ካልኩ ይበቃል አቋራጭ ነው በቃ። ወይም ሌላ ሃይማኖት ውስጥ ገብቶ ይሄ የሚሰገደው የሚጸለየው ምን የሚለው አድካሚ ነገር ነው፣ የሚጸበው ምን የሚለው ትንሽ አቅም ያሳነሳል ብሎ ይገምታል። አቅም የምታገኘው እኮ ስትበላ አይደለም እኮ። እንደውም ስትበላ ትደክማለህ፣ ስትጾም ነው አቅም የምታገኘው። እየበላ ጨጓራ ሸልችቶ 10 ያስገሳሃል አሁን። ምክንያቱም ያው ጾም የለም ጊዜ አልሰጠውም። የምትጎዳ እየመሰለ ጾሙን ተውከው። ጾሙን ስትተው ደግሞ በበላህ ቁጥር ራሱ ምግቡ ይታገልህ ጀመር። ከዛ ጨጓራውም እምቢ ይልህ ጀመር። ስለዚህ በጾምክ ቁጥር ግን ኃይልህ ይጨምራል፣ ይበረታል። እንዲህ የሚሆነው ደግሞ መንፈሳዊ ኃይል ከሰውነትህ ጋር ሲስማማ ነው። እየጾሙ የኖሩ አባቶች እኮ ሳይጎዱ እድሜ ልካቸውን 120 180 ዘመን ሁሉ ኖረዋል እኮ። ረጅም ዘመን የቆዩ አሉ እኮ። እየጾሙ ነው ታዲያ፣ እየበሉ አይደለም። እና በአቋራጭ የሚሆን ነገር ላይ ትኩረት እንድንሰጥ ጊዜው ይጋብዘናል። ምን አለ እንግዲህ ጠዋት ጸሎት አልጸለይኩም፣ እንግዲህ አንደኛውን ማታ ጸልየዋለሁ ትላለህ። ለጸሎትም ደግሞ ቀጠሮ ታበዛለህ። በመጨረሻ ተወው ይልሃል። ተወው ሲልህ እየረሳኸው እየተውከው ድሮ እኮ ጸልይ ነበር ይገርማል እያልክ እንደተረት ታወራዋለህ። ይሄ ነው እንግዲህ ወደ ወግ የሚወስድህ፣ ወደ ወገኝነት መንፈስ የሚወስድህ ይሄ ነው። ድሮ እኮ ከአባቴ ጋር ቤተ ክርስቲያን ይሄድ ነበር፣ ሳለም ነበር፣ ሰንበቴም ገብቼ ጠላም ጠጣ ነበር፣ ቆሮም በላ ነበር ምናምን ትላለህ። ብዙ መናፍቃን አንዳንድ ትዝታዎች ውስጣቸው ሲመጡ በስመ አብ ወልድ መንፈስ ቅዱስ ይሉና እንደገና ደግሞ በጌታ ስም ይላሉ። ይምታታባቸዋል። ትዝታው ይመጣል፣ እንደገና ደግሞ ይፋለማቸዋል መንፈሱ። ይሄን አታንሳ ይለዋል፣ ዝም በል ይለዋል። አሁን ያለው እኮ በቀላሉ ነው። ጌታ ሆይ ብትል ይበቃሃል እኮ። ምንድነው አለ ጌታ ሆይ የሚለኝ ሁሉ ግን አለ መንግስተ ሰማያት የሚገባ አይደለም። እና በተከፈተ ሰማይ ውስጥ ላለን እድል መሰረታችን የጌታችን የመድኃኒታችን ኢየሱስ ክርስቶስ ተናድጄ ነው አለ። ጠንቋይ ነው የተላከው። ቃልቻ ነው፣ በቃልቻ ነው የተላከው። እንደው ዝም ብለህ ልክስክስ እኮ ነው። እንደው በቃልቻ ትላካለህ አንደዋል። በቃልቻ ተልኮ ማገኝበት ሰይጣን የሚገባበት ካገኘ እንዴት አይገባም? ተልከስካሽ ሆኜ በአየር ላይ እስከምንከራፈፍ ሰው ካገኘው ደህና ነገር ያለበት ቢሄድ አይከፋኝም። አይከፋኝም። አየገለጻው በአየር ላይ ተስከልካሽ ከመሆን ሰው ባገኘውበት መንገድ ላይ ከተመራው አይከፋኝም። ይሄ ነው ዱርዬው ሰይጣን የወደቀ ስለሆነ ያው እንደዚህ ነው ባህሪው፣ እንዲህ ነው። ስንት ደህና ሰው እያለ አሁን እሷ ላይ እንደው ምስኪኗ ላይ ትቀመጣለህ። ደህናነቷ እኮ ነው ከወንድሟም ያላግባባት ደህናነቷ ነው። ክፉ ብትሆንማ እንደኔ ብትሆን መቼ ይጠጋታለሁ። አልፈልግማ እኔም ክፉን ነገር እኔም አልፈልግም። ደህና ነገርን ነው የምፈልገው። እንዴት ደህና ነገር ትፈልጋለህ? ሌባ አለ፣ ቀማኛ አለ፣ ዘራፊ አለ፣ በስንት ሆዳም አለ፣ ስግብግብ አለ። እንዴ ስሜን ጠርቶ ቅናኝ ብሎ አይደል እንዴ ከኔ ጋር አይደል እንዴ እሱ ያለው? እሱ ከኔ ጋር አይደል እንዴ ያለው? ስሜን ጠርቶ ቅናኝ ብሎ አይደል እንዴ የሚወጣው? ስለዚህ ቅናኝ ብሎ ስለሚወጣ ችግር የለም። ታዲያ ከሷ ጋር እሷ ምስኪን ድሃ ዳሴ ማርያም ሳይደገም ቁርስ እንዴት ይበላል እያለች እንዴት ነው ከሷ ጋር መሄድ የሚያቀተን? እኛ እሷ ጋር መድረስና ማሰናከል ደስ አይልም እንዴ? ይሄ ነው ጥረትህ? አዎ ይሄው ነው። 95% በዘመናችን ያሉ መንፈሶች ሰዎች ከጸሎት እንዲርቁ፣ ከእግዚአብሔር ቤት እንዲርቁ፣ ከቃለ እግዚአብሔር እንዲርቁ ቢቀርቡ እንኳን ጠማማ ሆነው እንዲቀርቡ የሚያረጋቸው ትግሎች
በዚህ ዘመን ውስጥ ዲያብሎስ ተሳክቶለታል። እዚህም ቀርበህ እንኳ ክፉነትህን ይዘው እንድትቀርብ ነው የሚያደርግ። እሺ አቤት አንድ ሌባ ቀማኛ ጋር ሄደህ አብረህ ብትበላ አብረህ ብትጠጣ እሷ ጋር ከምትጾም የቱ ይሻላል? ጾሙ ማሰናከልና የራሴ ማድረግ ስራ ይመስሉኝ ነው። ታዞልናል። ያሳሳተውን ሊወስድ አግኝቶናል። ያሳሳተውን ሊወስድ ተፈቅዶለታል። ማ ጋኔል ሳጥናኤል ያሳሳተውን ሊወስድ አለቃችሁ አለቃ ጉዳይ አስፈጻሚ ነህ አንተ። እዚህ መተህ መከራ ከምታይ ተልክ ያለው ሲኦልን ባዶዬን ከምገባ ያገኘኋቸውን እሄዳለሁ። እንደኔ ቢቀምሷትስ? ለምን ከሰው ጋር አታገለህ? አንተ ዘርህን ይዘህ አገባ። ዘሬ ድሮም የተሰራው ለዛ ነው። ዝርያዬ እኮ የተሰራው ለዛ ነው። አሁን እኮ አብሮ አደግነትን ለቆ መሄድ ምን ያህል እንደሚከብድ አታውቅም። ይከብዳል በጣም። ጩጬ እያለች እኮ ነው ምንም አናረግም ቆይተን። እሺ በል ተመርከክ። እሷ የምትማረው ዜጋን ለመጥቀም ነው። አንተስ? እኔ እኮ ለማሰናከል ብዙ ጣርኩ። መማር መች ፈልጌ ነው። በደረቷ ላይ የእመቤቴ ምስል እያንጠለጠለች ነው እንጂ እኔ ፈልጌ ነው እንዴ ተማርኩት? ተገድጄ ነው እንጂ እኔ ማስቆም አይደል እንዴ የምፈልገው? እኔ እኮ ማስቆም ነበር የምፈልገው። አንዳንዱ እንዲማሩ ይፈልጋል። እንደውም ይጠቁማቸዋል ጥሩ ደረጃ ላይ እንዲደርሱ። የክፉን ዘር ማለት ነው። እኔ አጠፋዋለሁ። ያንተ ብትሆን እኮ በደንብ እንድትማር ታደርጋለህ። የኔ ብትሆን እኔን ይዘው የሚማሩም አሉ አይደል እንዴ? እነሱን ትቀናቸዋለህ። አዎ የሷ ግን ከኛ ጋር ተቃራኒ ስለሆነ ፈተናውን ስትገባ የእመቤቴ ምስል በጡት መያዣ ስር አድርጋ ነው የምትገባው። አንቺ ርጂኝ ብላ በምን ማሰሪያ ውስጥ? እስቲ ያሳያቸው። ተነስ አሳያቸው እስቲ። ይሄ ቀርቷል። ተነስ። እሺ ተነስ። ስትማር ነው ይሄን የምታደርገው። እስቲ እንዴት ነው የምታደርገው? እመቤቴ አንቺ ከኔ ጋር ተፈተኝ ብላ በቀኝ እጇ በኩል እንደዚህ አድርጋ ቀኙኝ ብላ አስቀምጣ ትሄዳለች። ምኑን? የእመቤቴ ምስል። እስቲ እንካ። እንዴት ነው የምታደርገው? እንካ። ያዘዋ። ሲኦልን ያመነ ምኑንም አይፈራም። እሺ ሲኦልን ያመነ ምኑንም አይፈራም። እሺ ሲኦልን ያመነ አይፈራም። እሺ በል። ለገባ ስለሆነ አምኛለሁ። በቃጥለኝም በዚህ ነው በቃ የምትከተው። እንደዚህ አድርጋ እስቲ ክተተዋ። እንደዛ ነው። በዛ ምክንያት አለቀ ፈተናው፣ ጨረሰች። ሲኦዚም አርሴማንና እሷን ይዛ ነው ሲኦዚም የገባችብኝ። በቃ ሲኦዚም ስትፈተን አርሴማንና ተዘጋጁ። በቃ ፈተን በል። ምን ፈለክ አንተ? እጇን ለቀቅ። አለቀኩም። ለቃለሁ። በቃ እጇን ለቀቅ። ለቃለሁ። በቃ ምንድን ነው ያደረከው? እጇን ስትሮክ ነው። ማጨላለሙ ላይ ብርቅዬ የሆነ ትሩፋት አለን። ብርሃኑ ላይ ነው አሁን ችግሩ። ብርሃን ሲበራ አንወድም። ብርሃን ሲበራ ውስጣችን አይመቸንም። ለምን? ከዚህ ከማለዳው ጀምሮ በዚህ በክፉ መንፈስ ባህሪ ውስጥ ስለምንጸነስ የሚቀናን ክፉ ነው። አሁን ለሀገራችን ጋዜጦች የሥላሴ ፕሮግራም ቆመ ቢባል ማትረፊያቸው ነው። ቆመ ቢባል ስንት ቢያንስ ከ20 ጊዜ በላይ ይጽፋሉ። እርግጠኛ ነኝ 20 መጽሔቶች ያዘጋጁበታል። ቆመንን ዳን የሚል ነገር ከሆነ ግን ያማቸዋል፣ ይታመማሉ። በጣም ነው የሚያማቸው። ምክንያቱም እንዲህ የተለወጥንን ለጨለማ የምናግዝ ከብርሃን ልጆች ይልቅ የጨለማ ልጆች ለመሆን የምንፈጥን የሰዎች እድል ውስጥ ገብተን ዝም ብለን የምንዳክር እና የሰው ሕይወትን የምናቀጭጭ እርም የሆነ ነገር ያለብን። ስለዚህ ከዓለም በፊት ብዙ የበረከት ትውልድ የነበረን ዛሬ ከዓለም ኋላ በምንም መንገድ ይሁን እርግማን ሁሉ ቦታ ላይ ስር ሰዶ እድላችንን ሲያመክንና አኗኗራችንን ሲረብሽ የምናየው እውነት የመንፈሱ ብቻ አይደለም፣ የተፈጥሮ ግብራችንም ከክፋት ጋር የተያያዘ ሆኖ መወለዳችንም ጭምር ነው። ነው ቶሎ በል። መተቱ በምንድን ነው የገባው? በሀብል። ስንት ናችሁ ጠቅላላ? 1100
በመንፈሳዊ ሕይወት ካልተቋቋምነው በስተቀር ብዙዎቻችን የደም ክፋት ወይም የአጥንት ክፋት አለያም የነፍስ ክፋት አለብን። በጣም አደገኛው ደግሞ ይሄ የነፍስ ክፋት ነው። ከነፍስ ክፋት ጋር ሙሉ በሙሉ ነፍስ ክፋት ካልሰራች የማትረካበት አይነት ትውልድ ሲሆን አስቸጋሪ ነው። ይሄ በጣም በነፍስ ክፋት በተበላሹ ሰዎች እጅ ውስጥ ነው አሁን የወደቅ ነው ማለት ከደማቸውና ከስጋቸው አጥንታቸው አልፎ ከነፍስ ጋር የተዋሃደ የክፋት ኃይል ሲኖር ለነገሮች ሁሉ የምንሰጠው ክብደት የሰዎችን ሕይወት በማጨለሙ ላይ ነው። የሰዎችን እድል በማበላሸቱ ላይ ነው፣ በስቃዩ ላይ። ስለዚህ ዜማው በራሱ ሲያዜሙት እንዴት ደስ እንደሚል ሰይጣናት ቅዳሴ የማይወዱት ረዘመ የሚሉት ምናዛጋው ምንንጠራራው እኮ ከሰማይ የተቀበለው ዜማ ስለሆነ እንደገናም ደግሞ እያንዳንዱ ያ የቅዳሴው ስርዓት የተጻፈበት መንገድ በራሱ ከክርስቶስ ሕማም ጋር ተሰፍቶ የተሰራ ስለሆነ ሊያውም ጌታ ካረገ ከ500 ዓመት በኋላ የተጻፈም ስለሆነ እጅግ በጣም ለክርስቶስ ዘመን ቅርብም ስለሆነ እንዲሁም ቅድስናው የቅዱስ ያሬድ ቅድስናው ራሱ አለመሞቱ መሰወሩ በአጠቃላይ ለቅዱስ ያሬድ ዜማዎች ክብር እንድንሰጥ ያደርገናል እና የበገና መዝሙር እንዲያዳምጥ ገጠመኝ እንዲያዳምጥ ካሁን በኋላ ቡና ማፍላት እንደሌለበት ስትነግረው ውስጡ የሆነ ነገር በቃ እንደ ቦጭ ነገር አለበት። ፈራ፣ ደነገጠ። ከቡና ልለያይ ነው? እንዴት ነው ያለ ቡና ምኖረው አለ። አንተ እኮ ወንድ ነህ አለችው። ይህን እኮ ማለት የነበረባት ሴት ነች። ኧረ እኔ እንደዚያ ነገር አላውቅም። ሴት ወንድ ምናምን ብሎ ነገር በቃ መጠጣት ነው ማፍላት ነው። ሳፈላ ወንዶች ቢያዩኝ ምን ሊሉኝ እንደሚችሉ አውቃለሁ፣ ይገባኛል። ግን ማንም ሰው አይቶኛ ከሚስቴ ውጭና ከአንቺ ውጭ ማንም ሰው አይቶኛ አያውቅም እና እኔ ከቡና መለየት የምችል አይመስለኝም አለ። ያንን ከነገረችው በኋላ የሚጠጣ ቡና አይጣፍጥም፣ ይመራዋል፣ ወደ ላይ ይለዋል፣ አንድ ጠጥቶ በቃኝ ይላል ምናምን እና እናንተ እውነትም ከነገርሽኝ በኋላ ቡና አስጠላኝ ማለት ጀመረ። ግን በድብቅ እየመጣች ጸበል እያደረገችበት ቅባ ቅዱስ ጠብ እያደረገችበት ነው። እሱ እዚህ ጋር ሲነካካ እሷ እዚህ ጋር ደግሞ ሚስቱ ስራ እየሰሩበት ነው። ቡና እንዲያስጠላ ያደረጉት። ይሰግዳል፣ ይጸልያል፣ ምን ይላል። መጨረሻ ላይ ያለውን ሀብት በሙሉ ተቀማ። እየሰገደ እየጸለየ እንኳን ይሄ ሁሉ ነገር እየሆነ እንኳን ምንም መለስ ያለለት ነገር የለም እና ኧረ ምንድነው ባሰኮ እኔ ሻል ይላል ብዬ ሲላ ጊዜ ከኔ ጋር የማይሰበሰብ በከንቱ ይበትናል ይላል መጽሐፍ ቅዱስ። የት እንደሆነ ምዕራፉን አላውቀውም ትለዋለች። ከዛ ሰርች ሲያደርገው እውነት ነው በትክክል ቃል በቃል ከኔ ጋር የማይሰበሰብ በከንቱ ይበትናል ሲል መጽሐፍ ቅዱስ ያገኘዋል። ስለዚህ ከእግዚአብሔር ጋር ስላልሰበሰብክ ያ ይሄድ ያለው ያንተ ያልሆነው ነው፣ የእግዚአብሔር ያልሆነው ነው። ይሄ ሁሉ ካለቀ በኋላ እግዚአብሔር ይሰጣል አለችው። ሁሉ ነገር ከወደመ በኋላ መኪናውን ሸጦ በሚያገኘው ገንዘብ እንደገና አንሰራራ። በታክሲ እየተሳፈረ እየሄደ ድርጅቱን እንዳዲስ ከፍቶ ከስተመሮቹ እንዳዲስ መጥተው ይቅርታ ብለውት ስዕለ መድኃኔዓለምን ወስዶ ድርጅቱ ላይ ለጥፎ እንዲያውም ከቤት ሰራተኝነት ወጥታ ሚስት ቤቱን ይቆጣጠራለሁ ሂጂ አንቺ ድርጅቱ ላይ አብረሽ ዋይ እያለች አምናት ልካት የድርጅቱ ዋና ስራ አስኪያጅ ራሱ ሆኖ ከስር ግን የምታንቀሳቀሰው እሷ ሆነ ቁጭ ያለች ያልተማረችው ልጅ። በምን ሲባል በመቆጣጠር ቁጥጥር ነው። ስራው ከባድ አይደለም። በቃ ያየችውን ነገር ደውላ መንገር ነው። ምን ያህል ሰው እንደመጣ ምን ያህል ሰው እንደገባ ወይም ደግሞ በአጠቃላይ የምታየውን ነገር አይከብድም። ልጅቷ በጣም ፈጣን ናትና በጥሩ ደሞዝ ቀጠራት እና በዚህ ሁኔታ ላይ ነው ያሉት። እናትየዋም ቆረቡ። እናትየዋ ሲቆርቡ እስኪቆርቡ ድረስ ምንም አልተናገሩም፣ ጸጥ አሉና ልክ ከቆረቡ በኋላ ልጅ ያሉት አቤት፣ አሁን ፍርስርስ ያለብህ ነገር በሙሉ ይመለሳል። እኔ ነኝ ነገረኛዋ ሳልነግርህ ምኑን ሲል ሰይጣን መሆኑን እሱንማ ነገረችኝ ሰራተኛዋ። እሷ ታናሽ እህትህ ናት፣ ሚስትህ ደግሞ ጓደኛህ፣ እናትህ፣ አጋርህ ናት እያሉ እኔ በህይወት ብዙ አልቆይም፣ ግን ከዚህ በኋላ ከነዚህ ልጆች ጋር ነው እግዚአብሔርን ይዘህ የምትቀጥለው፣ ልጆች የምታሳድገው። እንዳታስቀይማት ይች ልጅ ከእግዚአብሔር ጋር ያስታረቀችኝና ያንን ቆሻሻ ያስጣለችኝ ይች ልጅ ናት። ሰው በትምህርቱ አይለካም፣ በቁመት በመልክ አይለካም። ከስንቶቹ ሴቶች አስጣልኩህ፣ ስንት የሚጠቅሙህን ሴቶች አባረሬ ሰይጣንን የምትካድም በቤተሰቦቿ ካዳም የሆኑ ሰዎች ቤተሰብ የሆነች ልጅ አምጥቼ አጋባሁ፣ ወልጃታለሁ አልኩኝ። ይሄን እንኳን አታስተውልም አሉት። ቁጭ ብሎ ሲያስበው ሚስቱ እንደዛ አይነት ሰው ናት። ዛሬ ላይ እግዚአብሔር ይስጣት እየሰገደች እየጸለየች ነው። አንቺ ግን አይገርምሽም? አንቺ እኮ
አንቺ ላይ ያለው መንፈስና እናቴ ላይ መንፈስ ተናቦ ነበር አልታ። አዎ ጉዶኜ ነበርኩ ትለዋለች። ስንቶቹን ሴቶች አባራ እኮ ነው እናቴ አንቺን የወደደች። የሚገራርሙ ኦርቶዶክስ የሚገራርሙ ክርስቲያኖች እንዲያውም ለትዳር የሚፈልጉኝ አብዛኞቹ ኦርቶዶክሳውያን ናቸው አለ የሚፈልጉኝ። እኔ ደግሞ አልፈልጋቸውም አለ። እኔ የምፈልጋቸው ደግሞ ሙስሊሞች ናቸው ወይ ጴንጤ ናቸው አለ። እሱ የሚወዳቸው አጋጣሚ ወደድኩሽ ብሎ ሲል ሃይማኖቷ ሌላ ነው። የሚፈልጉት ደግሞ ኦርቶዶክሳውያን ናቸው ሳይፈልጋቸው። ይሄ ሁሉ ምልክት ነበር እና የቤተሰብ ውስጥ የከራማ መንፈስ እንዲህ ነው ቀስ እያለ የሚሰራው። ቡና ውስጥ ያለ መንፈስ ወደ ቢሮ ይገባል፣ ወደ ገቢዎች ጋር ወደ ተለያዩ ቦታዎች ጋር እየሄደ ስራ መስራት የሚችል ሰይጣን ነው። በአመድ ብቻ ተልከስክሶ ቢቀር አይደለም። በየአመዱ በየአተላው ተልከስክሶ ወይም ደግሞ እዛ ዝም ብሎ ደብተራ ጭቅላት ላይ ወይም አሮጊቶች ላይ ተቀምጦ ብቻ ዝም ብሎ የሚያጓራ ያለ የሚያጓራ አይደለም። ገብቶ እዛ ብዙ ነገር ያበለሻሻል። ለዚህ ነው ስራ ቦታቸው ላይ ስትቀመጡ በስመ አብ ወወልድ ወመንፈስ ቅዱስ ተከትለኝ የመጣህ የእናቴ አባቴ የዛር መንፈስ ታሰር፣ የጓደኛ ምቀኛ ታሰር፣ የጎረቤት ምቀኛ ታሰር፣ ስራዬ እንዳትነካ ብላችሁ ቢሮ ላይ ጸልያችሁ ቀናችሁ የተባረከ እንዲሆን አድርጋችሁ በስመ አብ ብላችሁ ቢሮ ከፍታችሁ መግባት። እቤታችሁ ስትገቡ በስመ አብ ብላችሁ መግባት። ከቢሮ ከወጣችሁ በኋላ መንገድ ላይ ተከትሎ የሚመጣ መንፈስ ደግሞ ወደ ቤት እንዳይገባ፣ እቤት ውስጥ የነበረ ደግሞ ወደ ቢሮም እንዳይሄድ፣ ወደ የምትሄዱበት ቢዝነሳችሁ ተከትሎ እንዳይሄድ በምትሄዱበት ቦታ ሁሉ ማማተብ አንተ ልክስክስ እያላችሁ። ለዚህ ማሳመኛ የሚሆነው እስቲ ልትበሉ ተዘጋጅታችሁ በስመ አብ ወወልድ ወመንፈስ ቅዱስ ብላችሁ አባታችን ሆይ በሰማይ የምትኖር ረጋ ብላችሁ ማለት ነው። እስቲ ጸልዩ። መሀል ላይ ለምትሉት በስመ አብ ቅዱስ መንግስት ትምጣ ምናምን እንደዚህ። ይሄ ምንድነው? አብሮ ሊበላ የነበረው መንፈስ ተመታ ማለት ነው። ሳታስተውሉት ነው የምታዛጉት። ይሄ ማዛጋት የመንፈስ ነገር እንደሆነ የምትረዱት አሁን ይሄን ትምህርት ሲገባችሁ ነው። እናንተ የሚመስላችሁ ከስራ ቦታ ውላችሁ መታችሁ ደክሟችሁ ስትቀመጡ ምናምን በቃ ምግብ እፎይታ ስሜት ተሰምቷችሁ ምናምን እንደዛ ነው ሪላክስ ስሜት የሚመስላችሁ፣ ግን አይደለም። አብሬ ልበላ ስል በስመ አብ ብሎ ያባረረኛል። ምልክትህ ምንድን ነው ሲባል ማዛጋት ይላል ጸበል ቦታ ላይ። ስለዚህ ይሄ ትልቅ ምልክት ነው። እኔም በራሴ አንዳንዴ ያጋጥመኛል። ለዚህ ቀኒ ከየት እንደመጣ አላውቅም። አብሮ ሰፍ ብሎ ሊበላ ሲል እንዲያውም ቸኩለን አንዳንድ ጊዜ በስመ አብ መምራችሁ እንደዚህ ትገባላችሁ አይደለም? እቺ ነገር ሲወዳት ምንድነው ምን ያህል ሰከንድ ታተርፋላችሁ? አንድ አባት ምን አሉ፣ ቅዳሴ ሲያሯሩጡት ሰምተው ቆሞስ ናቸው አሉና በረከቱ ይደርብን አባታችን ይቀድሱ እስቲ ይቀድሱ ነው ያቆርቡ ምናምን አሏቸውና ዲያቆናቶቹ ሲያሯሩጡት ቅዳሴውን ተረጋጋ እንዴ ምንድነው እሱ የመጣደፍ ነው ይደርሳል። እስቲ ምን ያህል ሰዓት ታተርፋላችሁ? ቅዳሴውን አስቆሞ እኮ ነው መሀል ቅዳሴ ላይ እኮ ነው ዲያቆናቶቹን አስቆሞ ህዝብ እየሰማ ምን የመጣደፍ ነው? እስቲ እንደው እግዚኦታውንም ምኑንም ግርድፍድፍ አድርጋችሁ አጣድፋችሁት ስንት ደቂቃ ታተርፋላችሁ? እሺ 20 ደቂቃ ተረፋችሁ እንበል። ከ2 ሰዓት ቅዳሴ ላይ 30 ደቂቃና 20 ደቂቃ አስተረፋችሁ። የእግዚአብሔርን ቃል ቆራርጣችሁ በደንብ ማለት የሚገባችሁን ቃላት ሸራርፋችሁ ከዛ አተረፋ 30 ደቂቃ ምን ስታረጉት ነው? ወጣችሁ ድንጋይ ላይ ቁጭ ብላችሁ ጥርሳችሁን የምትፍቁት ወይም ሰንበቴ ቤት ወይም ደግሞ ደጀ ሰላም ገብታችሁ የሆነ ነገር ስትበሉ ነው ሰዓቱ የሚባክነው? ወይ ስልክ ስታወሩ ነው ስታረጉ ነው? ምን ያህል ሰዓት ለማትረፍ ነው የምትጣደፉት ብለው የተናገሩ አባት አሉ። አያችሁ እንግዲህ ይሄ አስተማሪ ነገር ነው። እዚህ ጋር ስትመጡ ደግሞ ምግብ ልንበላ ስንል ሲሆን በስመ አብ ማለቱ ጥሩ ነበር እኮ አሪፍ ነው። ግን በቃ እንደዚህ ምን ለማትረፍ ነው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባታችን በሰማይ የምትኖር ብሎ ጸልዮ 1 ደቂቃ ነው 55 ሰከንድ ነው። አባታችን ረጋ ካላችሁ 1 ደቂቃ ከ10 ሰከንድ ከ20 ሰከንድ ይሆናል። ከተረጋጋችሁ ማለት ነው። ምንድነው የሚሆነው? ምግቡ አይሻግት በዛ ደቂቃ ውስጥ በልቶ የሚጨርስባችሁ ሰው የለም። ከዛ በኋላ ጸልያችሁ እየበሉ እንኳን ቢሆን የደረሳችሁበትን መብላት ነው። እናንተ እየጸልያችሁ ገብቶ የሚበላ ካለ ይብላ። እናንተ ግን ወደ ሆዳችሁ የሚገባው ነገር ባርካችሁ መብላት ነው። ምንም ያህል ደቂቃ ማትረፍ አትችሉም። ምንም ያህል ደቂቃ ከምንም ነገር አናተርፍም። ከእድሜያችን ላይ አንቆጥብ፣ ከየትኛውም ነገር ላይ አንቆጥብም። 2 ሰዓት ሙሉ ቁጭ ብሎ ኳስ 90 ደቂቃ ሙሉ ያለው አይደለም እንዴ? ያለ ምንም ስስት ያን የ2 ሰዓት ቁጭ ብላችሁ ኳስ የምታዩበት የ90 ደቂቃ ኳስ የምታዩበትን ሲኦል ያለ አንድ በኃጢአቱ ምክንያት ሲኦል የገባ አንድ ነፍስ 90 ደቂቃ ይሰጥህ እስቲ ምን ታደርገዋለህ ሲባል ብቻ ስጥኝና 90 ደቂቃዋን ሄጄ ምን እንደማደርጋት እኔ ነኝ የማውቀው ይላል። ንስሐ ይገባባታል። አንድ ጉራጌ
ኦሮሞ ትግሬ ምናምን ብር ቢሰጣችሁ ምን ታደርጋላችሁ ሲባሉ ጉራጌው ጋር ሲደርሱ ምን አሉ ጉራጌ መቼም የቢዝነስ ሰው አይደለም የስራ ሰው መጀመሪያ ብሩ ይምጣና ማረጋውን አሳያለሁ አለ እና የእውነት ነው የምላችሁ የትም አንደርስም በቃ በስርዓቱ ጸሎት አድርገን በስርዓቱ በልቶ አሳርጎ ገበታው ማንሳት ችኮላው ምንም አያመጣም ምንም አናተርፍበትም ወንድማችን ዛሬ ላይ ያለበት መንፈሳዊ ህይወት በጣም የሚገርም ነው መናፍስትን በደንብ ነው ያወቃቸው በተማረ ጭንቅላቱ ይሄን ትምህርት ሲያዳምጠው ምን ሊያመጣ እንደሚችል አስቡት እያንዳንዱን የድርጅት ሰራተኞቹን በአሁኑ ሰዓት በፍልሰታ በዚህ ጾም ማለት ነው ልክ 9 ሰዓት ሲሆን ወደ ክፍላችሁ ነው የሚላቸው ይገባሉ አንድ ክፍል አዘጋጅቶላቸዋል ስዕለ ማርያም ተለጥፏል ይጸልያሉ ጴንጤዋም ሳትቀር ገብታ ለመጀመሪያ ጊዜ ማርያም ስዕል ፊት መቼ ጸልይኩ ትላለች ምንም አይመስላትም ይሄ መንፈስ ተመችቷታል ይሄ ህብረቱ እና ዝም ብላ መታ ትንበረከካለች ሲጸልዩ ትጸልያለች አብራ ሲቆሙ ነጠላ ሲለብሱ አብራ ነጠላ ትለብሳለች አንድ ጴንጤ ያለች አሉ በእነሱ ውስጥ እንትን ውስጥ ድርጅት ውስጥና አክራሪ ናት ግን ምንም አይመስላትም እና ይሄ ነገር ተመችቶታል እንዲህ ያደረገ ሰራተኞቹን ሊያው ምግብ የሚያመጣላቸው ራሱ ነው ፍልሰታ ውስጥ ምግብ ይዛችሁ እንዳትመጡ ምሳከሪ ነው እኔ ነኝ መሳማ በላችሁ እያለ ብር ሰጥቷቸው ራሳቸውን ምግብ አዘጋጅተው የሚበሉት በህብረት መሳቃቸውን ይዛችሁ እንዳትመጡ ብሎ ከሚያገኘው ገንዘብ ላይ አግኝቶ አትርፎ ማለት ነው ይሄ መታደል ነው ቤተሰቦች መታደል ነው እንግዲህ በረጅም ገጠመኝ ያቀረብኩላችሁ ታሪክ ይሄን ይመስላል እማማ ብዙ ማገዶ አልፈጁብንም ለዚህ ነው እናቶቻችን ሰይጣንን አምልጠው ወደ እግዚአብሔር ሲመጡ አያስቸግሩም ቶሎ ነው የሚመጡት ያውቁታል ቶሎ ነው የሚቀየሩት ይገባቸዋል የሚያስቸግረው ወጣቱ ነው ብዬ መናገሩ ለዚህ ነው እንደገና አንዳንድ ጊዜ ደግሞ በተገላቢጦሽ ወጣቶቹ ወደ እግዚአብሔር ሲመጡ እናቶች ደግሞ ትንሽ ያስቸግራሉ አባቶች ደግሞ ትንሽ ያስቸግራሉ ዝም በይ ለማንቺ ልታስተምሪ ነው ወመኔ ከኋላ መጣ ያወጣ ልጅ ለእናቷ መጣ አስተማረች አንቺ ነሽ እግዚአብሔር የምትነግሪ ምናምን ብሎ ትንሽ ወላጅነት ስሜት ለማሳየት ይሞክራሉ ያለ ነው ቀይ በእናትና በአባቶቻችን ላይ ያለ ነገር ነው ታግሶ ይሄንን ለቁም ነገር ማብቃት ግን ብልጠትና የልጅነት ነው ትትናው እንዳለ ሆኖ ሳትናገሩ ሳትቆጡ ገና ለገና መንፈሳዊ ህይወት አወቅን ብላችሁ ይሄን ትምህርት ሰማን ብላችሁ ሰይጣን ምን እንደሆነ ገብቶናል ብላችሁ እናትን አባትን ማዘዝ ከባድ ነው ማዘዝ ስላችሁ ማመናጨቅ ስላልሰገዱ ስላልጸለዩ አንቺ የምትዩ ነገር ስላልሰሙ የሚሞቱ መስሎ የሚሰማሽ ከሆነ ከባድ ነው ሰይጣን እግዚአብሔር ካልፈቀደ ሊቀድም ይችላል እግዚአብሔር ከፈቀደ ግን ሰይጣን አይቀድም የፈለገ ቢታመሙ ይድናሉ አታዩም ሴትዮዋ እንኳን ሆስፒታል ገብተው ነው የወጡት ተፍቶ ነው የመለሳቸው ሰይጣን ጉጧቸው ነበር ተፋቸው እግዚአብሔር አስተፋቸው በልጅቷ በሰራተኛዋ እዛው ሆስፒታል እግር ድረስ ሄዳ በጸሎት ነው መንፈሱን ያዘችው ሊገላቸው የነበረው መንፈስ በምን ሞቱ እንዲባል በህክምና ስተትም ሊሆን ይችላል በደም ግፊት በምናምን ሞቱ እንዲባል ነው በቃ ብዙ ጊዜ እንደዚህ ነው እናቶቻችን ብዙ ጊዜ ሲታመሙና ሮጠን ሆስፒታል ስናስገባቸው ከጸበል ጋር ከጸሎት ጋር ቢሆን ጥሩ ነው ለምን ብዙ ጊዜ እናቶች ሲታመሙ ወይ ግብሩን አጓድለውበት ነው ወይ እነሱ ጸሎት ሲጀምሩና ወደ እግዚአብሔር ሲመለሱ ተናደውባቸው ነው ከዛ ያልፍ የስጋ በሽታም እንዳለ ሆኖ ጨጓራውም ኮሌስትሮልም ጉበቱም ያይን በሽታውም ስኳሩም ምኑም አጠቃላይ አለ የሚባለው በሽታ በሙሉ የሚመጣው በመንፈሱ ነው የአባታችን የአቡነ ሀብተ ማርያምን ገድል ብታነቡ በሽታ መሆን የሚችሉ ማሳመም የሚችሉ ግን መግደል የማይችሉ መናፍስት አሉ ብሎ በዝርዝር ያስቀምጣቸዋል ይናገራል እና እግዚአብሔር ሁላችንንም ይማረን ይፈውሰን እንደ ወንድማችን የገባችሁ ወንድሞች ኮሜንት እያነበባችሁ የተመለሳችሁ ወንድሞች ደግሞ እንደገና ደውሉልኝና የናንተንም አቀርባለሁ ይህ ገጠመኝ በኮሜንት ነው እዚህ የተደረሰው ሚስትየው ኮሜንት እያነበበች ባሏን ማታ ቁጭ አጋ እየነገረችው ይሄ ነው ይሄን ኮሜንት አንብቦ እውነት ነው አየስ እያለች ኮሜንት እያነበበች ስክሪንሾት አድርጋ ስራ ቦታም ትልክለታለች አላምን ሲላት አንዳንድ በጣም ያስቸግራት ነበር በዚህ አሳጥሬው ነው እንጂ በመሃል ተፈታትኗት ነበር ግን ስክሪንሾት እያደረገች ስትልክለት እሱም ገብቶ ገጠሜ ላይ ያንኑ ኮሜንት ያያዋል እና እውነት ነው አንቺ ይሄ ነገር ይላታል እና ፖዚቲቭ ነው ልጁ ብዙ የሚያስቸግር ልጅም አይደለም በዚህ ምክንያት ወደኛ አስተምህሮ መጥቶ ተጠመቀ የጮኸ መንፈስ የለም የተያዘ መንፈስ የለም ምንም የተጋለጠ ነገር የለም
ግን ወደ ንስሐ ሕይወት መጥተዋል። ይሄ የሚያሳየው ምንድነው? ደንግጦ ብን ብሎ ሄዷል። ጆሮአቸው ላይ ቷ ብሎ ሄዷል አልኳችሁም? እሱም ጋር ደግሞ ዘጭ አለ። ውስጤ በጣም ተጨነቃለ። እንዲያውም ለመጀመሪያ ጊዜ ከነገሩት በኋላ ሽንት ቤት 2 ጊዜ ተቅማጥ ተመላልሷል። ተቅማጥ በዛ ሄዷል። እንግዲህ ያርግለት። ለዚህ ነው ምናልባት አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ አልብሰኝ ነጩን ልብስ እወድሃለሁ ኢየሱስ አከብረሃለሁ ክርስቶስ